የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በደቡብ አፍሪካ የተከሰተውን አንስተው ጥላቻው ይብቃ ብለዋል። ኢትዮጵያ በአፓርታይድ ስርዓት መገርሰስ የነበራትን ሚና አስታውሰው ኢትዮጵያውያንና አፍሪካውያን ዛሬ ሲገደሉ ማየት ልብ ይሰብራልን ብለዋል። ዝርዝሩን ይዘናል። 62 ስደተኞች ወደ ኢትዮጵያ ተላልፈው እንዲታሰሩ መደረጉ እያነጋገረ ነው። የሶማሊያ የመገናኛ ብዙሃን ወጣቶቹን ከትጥቅ ትግል ጋር አገናኝተው ሲያቀርቧቸው ኦብነግ በጉዳዩ ላይ ማብራሪያን ጠይቋል። ተጨማሪውን ይዘናል። 15 ሰዓታትን የፈጀው የመጨረሻው ምዕራፍ ንግግር ወደ ስምምነት ደርሷል። አሜሪካና ኢራን በሁሉም ግንባሮች ሊባኖስን ጨምሮ ጦርነቱን ለማስቆም ተስማምተዋል። ጦርነቱን ለማስቆም ከስምምነት የተደረሰባቸው የመግባቢያ ነጥቦች ዝርዝርም ይፋ ተደርጓል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በደቡብ አፍሪካ የተከሰተውን አንስተው ጥላቻው ይብቃ ብለዋል። ኢትዮጵያ በአፓርታይድ ስርዓት መገርሰስ የነበራትን ሚና አስታውሰው ኢትዮጵያውያንና ሌሎች አፍሪካውያን ሲገደሉ ማየትም ልብ ይሰብራል ብለዋል። በደቡብ አፍሪካ ሰልፈኞች የመኖሪያ ፈቃድ የሌላቸው ህገወጦች ያሏቸው ከተለያዩ አፍሪካ ሀገራት የመጡ ዜጎች ላይ የጀመሩትን ጥቃት የበርካቶችን ህይወት ቀጥፏል። በጥቃቱ ኢትዮጵያውያን ስደተኞችን ጨምሮ የተለያዩ ሀገራት ዜጎች ተገድለዋል። በሺዎች የሚቆጠሩት ደግሞ የስራ ቦታቸውን ለመልቀቅ ተገደው ህይወታቸውን ለማትረፍም ሸሽተዋል። የደቡብ አፍሪካ መንግስት ህገወጥ ያላቸው ስደተኞች ላይ ቁጥጥሩን እንደሚያጠብቅ ቢገልጽም ስደተኞቹ እንዲወጡ የሚያስተባብሩ የደቡብ አፍሪካ ሰልፈኞች ግን የሀገሪቱ መንግስት እቅድ የመስማት ፍላጎት ያላቸው አልሆኑም። የአፍሪካ ስደተኞችን መከራ በደቡብ አፍሪካም ተላልፈዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በዚህ ሳምንት በደቡብ አፍሪካ ሌላ ጥላቻና ጥፋት ማገርሸቱን ማየት ልብን በጥልቅ የሚሰብር ነው ብለውታል። በመቶዎች የሚቆጠሩ በፓርላማው ላይ ሰልፍ ወጥተዋል። በሺዎች የሚቆጠሩ ቤተሰቦች ተፈናቅለዋል። እንደዚሁም የሰዎች ህይወት በአሳዛኝ ሁኔታ ተቀጥፏል ያሉት ዶክተር ቴዎድሮስ ይህም በጥቃቱ መጀመሪያ ላይ የተገደሉት ቢያንስ 5 ኢትዮጵያውያንና ሌሎች ህይወታቸውን ያጡ 5 ሞዛምቢካውያን ያጠቃልላል። አሁን ደግሞ ሌሎች በሺዎች የሚቆጠሩ ህይወታቸውን ለማዳን በመሰደድ ላይ ይገኛሉ ሲሉ አብራርተዋል። ደቡብ አፍሪካ ወደ እንዲህ ያለ ጥላቻና ጥቃት ማዕከልነት ተቀይራ ማየት ሀገሪቱ ለነጻነትና ለእኩልነት ካደረገችው ተጋድሎ አንጻር ሲታይ አሳዛኝ ክህደት ነው ብለውታል። አፓርታይድን ለመገርሰስ የአፍሪካ ሀገራት በአንድነት ቆመው ነበር። ኢትዮጵያ በ1962 ኔልሰን ማንዴላን በኩራት ደግፋለች። በሀገሪቱ መጓዝ እንዲችሉ የጉዞ ሰነድም ሰጥታ ነበር። ሌሎችም ሀገራት በፖለቲካና በፋይናንስ ጭምር ድጋፍ ሰጥተዋል ሲሉም አስታውሰዋል። አለመግባባቶችና ቅሬታዎች መፈታት ያለባቸው በፍትህ ስርዓትና በህግ የበላይነት እንጂ በደቡብ በሚወሰድ የኃይል እርምጃና ፍርድ መሆን የለበትም። ደቡብ አፍሪካ ከዚህ የተሻለ ይገባታል። አፍሪካም ከዚህ የተሻለ ይገባታል። ጥላቻው ይብቃ፣ ተጋላጭ የሆኑትንም እንጠብቅ፣ ሰብአዊነታችንን አክብር ሲሉም ጥሪ አቅርበዋል። ይህ በእንዲህ እንዳለ 62 ስደተኞች ወደ ኢትዮጵያ ተላልፈው እንዲታሰሩ መደረጉ እያነጋገረ ነው። የሶማሊያ የመገናኛ ብዙሃን ወጣቶቹን ከትጥቅ ትግል ጋር አገናኝቶ ሲያቀርቧቸው ኦብነግ ደግሞ በጉዳዩ ላይ ማብራሪያን ጠይቋል። ከቀናት በፊት 62 ይሆናሉ የተባሉ የሶማሌ ክልል ተወላጅ ወጣቶች በሶማሊያ ፑንትላንድ ተይዘዋል። እነዚህ ወጣቶች በቦሳሶ ተይዘው ነው በቀጥታ ወደ ኢትዮጵያ እንዲላኩ የተደረጉት። የፑንትላንድ ባለስልጣናት ለሙስጠፋ መሐመድ የጅግጅጋ አስተዳደር አሳልፈው ሰጥተው እንዲታሰሩም ሆነዋል። ይህን ተከትሎ በተለይም የሶማሊያ መገናኛ ብዙሃን በኩል የተለያዩ ጥያቄዎች ተነስተዋል። አንዳንዶቹ ኦብነግ በሶማሌ ክልል ሊጀምር ለወሰነው የትጥቅ ትግል ወደ ኤርትራ ለስልጠና ሊያሻግራቸው የነበሩ ወጣቶችን ነው እስከ ማለት ደርሷል። የሶማሊያ ክልል ባለስልጣናት ደግሞ የፕሬዝዳንት ጽህፈት ቤት ኃላፊውን ጨምሮ ወጣቶቹ በህገወጥ የሰዎች አዘዋዋሪዎች ሰለባ የሆኑ ናቸው በማለት ማስመለሳቸውን ይገልጻሉ። ጉዳዩን ያስመለከተው መግለጫ ያወጣው ኦብነግ ደግሞ በሚልኬሶ የወርቅ ማውጫ በፑንትላንድ ይሰሩ እንደነበርም የተገለጹ እነዚህ ወጣቶች ሁኔታ አሳሳቢ ነው ብሏል። እነዚህ ወጣቶች የተያዙት በቦሳሶ መሆኑንና ለሶማሌ ክልል መንግስት ተላልፈው መሰጣታቸውን ሰምተናል ያለው ድርጅቱ ከአካባቢው የተገኘው መረጃም በወርቅ ማውጫ የሚሰሩና ለረፍት ሲሉ ቦሳሶ በሄዱበት የተያዙ ስለመሆናቸውም እንዳወቀ ጠቁሟል። እነዚህ ወጣቶች በህገወጥ መንገድ መውጣታቸውን ማረጋገጫ ያልተሰጠበት ስለመሆኑ በአንድ በኩል፣ በሌላ በኩል ደግሞ የክልሉ መንግስት ተላልፈው እንዲሰጡትና እንዲቀበል የተደረገው በየትኛው ስልጣን ሆኖ ሲልም ጠይቋል። በጉዳዩ ላይ ማብራሪያን የጠየቀው ድርጅቱ እነዚህ ወጣቶች በእርግጥም የክልሉ ነባራዊ ሁኔታ መገለጫ ናቸው ብሏቸዋል። ስራ አጥነት የሶማሌ ክልል ወጣቶች ዕጣ ፈንታ ነው ያለው ኦብነግ በቅርቡ የነበረን ሁኔታ አንስቶ 42012ኛ ክፍል ተፈታኝ ተማሪዎች ውስጥ
500 ብቻ አልፋቸዋል የሚባልበት ደረጃ ላይ ነው ብለውታል። በዚህ ሳቢያ የክልሉ ወጣቶች ለስደት እየተዳረጉ እንደሆነ በማንሳት አንድ ጉዳዩን በቅርበት የሚከታተሉ የአካባቢው ተንታኝ ደግሞ እነዚህ ወጣቶች ኦብነግን ለማጥቂያነት መጠቀሚያ የማድረግ እቅድ በውስጥ ሙስጠፋ መሐመድ አስተዳደር በኩል ይኖራል ይላሉ። በቅርቡ የሀገር ውስጥ ጸረ ብልጽግና ኃይሎች ጥምረት ውስጥ ይኸው ድርጅት መካተቱን ተከትሎ ለማጥቃትና ከሻቢያ ጋር ግንኙነት አለው በሚል በቦሳ ጭምር የተለዩ እነዚህ ወጣቶችን መጠቀሚያ ሊሆኑ እንደሚችሉ በማንሳት ይህ በእንዲህ እንዳለ አሜሪካና ኢራን 15 ሰዓታትን ከፈጀ ንግግር በኋላ ወደ ስምምነት ደርሰዋል። ሁለቱ ሀገራት በሁሉም ግንባሮች ሊባኖስን ጨምሮ ጦርነቱን ለማቆም ተስማምተዋል። ስምምነቱ መካከለኛው ምስራቅን ለሚቀጥሉት 50 ዓመታት በመሰረታዊነት የሚለውጥ ነው ሲሉ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከ3 ወር በላይ የቆየውን ጦርነት ለማስቆም የሚያስችል ስምምነት ላይ መድረሳቸውንም ገልጸዋል። ፕሬዝዳንቱ ከእስላማዊ ሪፐብሊኩ ጋር እያደረግን የነበረው ስምምነት አሁን ተሟልቷል ሲሉ በማህበራዊ ትስስር ገጻቸው ላይ ጽፈዋል። ትራምፕ ስምምነቱን ተከትሎ የአሜሪካ ባህር ኃይል ዘግቶት የነበረው የኢራን ወደብ እንዲከፈት ያዘዙ ሲሆን መርከቦችም ያለምንም ክፍያ በወሽመጡ መጓዝ እንዲጀምሩ ተናግረዋል። የዓለም መርከቦች አሁንም ሞተራቸውን አንቀሳቅሱ፣ ነዳጅን መፍሰሱን ይቀጥል በማለት ሁለቱን ሀገር ስታደራደር የነበረችው ፓኪስታን በጠቅላይ ሚኒስትሯ ሼህባዝ ሸሪፍ በኩል ባወጣችው መግለጫ ደግሞ በተከታታይ ከተደረገ ንግግር በኋላ በአሜሪካና በኢራን መካከል ስምምነት ላይ መደረሱን ስናሳውቅ በደስታ ነው ብለዋል። ጠቅላይ ሚኒስትሩ በመግለጫቸው ሁለቱ ወገኖች አሁኑኑ በሁሉም ግንባሮች ሊባኖስን ጨምሮ ቋሚ የሆነ ወታደራዊ ዘመቻዎች ለማቋረጥ መስማማታቸውን ገልጸዋል። የፊርማ ስነ ስርዓት በመጪው አርብ በስዊዘርላንድ ይካሄዳል። ጠቅላይ ሚኒስትር ሻሪፍም ሁለቱ ሀገራት ጦርነቱን ለማቆም ዲፕሎማሲያዊ መንገድን ለመፈለግ ላሳዩት ቁርጠኝነትና አመሰግናለን ብለዋል። ለድርድሩ አስተዋጽኦ ያደረጉ ያሏቸውን ኳታር፣ ሳውዲ አረቢያ እንደዚሁም ቱርክን ጨምሮ አመስግነዋል። ከስምምነት ላይ በመደረሱ በዚህ ሳምንት ተከታታይ የሆኑ ስብሰባዎችን እናዘጋጃለን። ይህ የቅድመ ተግባራ ውይይት ዝርዝር ነገሮችን ለመነጋገርና ለይፋዊ ፊርማ ስነ ስርዓት መሰረት የሚጥል ይሆናልን ብለዋል። ኢራን በበኩሏ በምክትል የውጭ ጉዳይ ሚኒስትሯ ካዛም ጋሪባባዲ በኩል ሁለቱ ሀገራት ከስምምነት መድረሳቸውን አረጋግጣ አርብ እንደሚፈረም ገልጻለች። ከአሁን ጀምሮ በሁሉም ግንባሮች የሚደረጉ ወታደራዊ ዘመቻዎች ሊባኖስን ጨምሮ እንደሚቆሙ ለሀገር ውስጥ የመገናኛ ብዙኃን እንዲህ ባለ ስልጣን ተናግረው አሜሪካ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የጣለችውን እገዳም እንደምታነሳ አሳውቀዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ደግሞ ለፎክስ ኒውስ ሲናገሩ ስምምነቱ በመሰረታዊነት መካከለኛው ምስራቅን ለሚቀጥሉት 50 ዓመታት የሚለውጥ ነው በማለት ነው። ይህ የዓለማችን ቀጠና በእኔ እድሜ ዘመን በሙሉ ከዛም ረዘም ላለ ጊዜ ያለመረጋጋት ምንጭ ነበር ሲሉም ለመገናኛ ብዙኃን ተናግረዋል። የጄዲ ቫንስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ስጋትነት ማስወገድ ችለዋል ሲሉም አሞካሽተዋቸዋል። አክለውም አሁን የመካከለኛው ምስራቅ ብልጽግናና ስኬት አዲስ ዘመንን መገንባት ይቻላል ብለዋል። እውነቱን ለመናገር ከቀጠናው ለአሜሪካ ሕዝብ በርካታ ሀብት በመንጨት እንችላለን ሲሉም ነው የተደመጡት። ለ15 ሰዓታት የፈጀው ይኸው ንግግር በመጨረሻ ከስምምነት መደረሱን ተከትሎ የተለያዩ አስተያየቶችም እየተሰጡ ናቸው። የኢራን ምክትል የውጭ ጉዳይ ሚኒስትር ካዛም ጋሪባባዲ እንደሚናገሩት ከሆነ የኳታር አሸማጋዮች ትናንት በቴሄራን ተገኝተው በአሜሪካና በኢራን መካከል ከስምምነት እንዲደርስ በረቂቅ መግባቢያ ሰነዱ ላይ ከ14 እስከ 15 ሰዓታትን ያክል የረዘመ ንግግር ማካሄዳቸውንም ተናግረዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መረጃዎች እመለሳለሁ። መልካም ቆይታ።